ፈተኝ ይላችኋል። ወይ ግጥም ብላኝ ረሳሁት። ወይ አስታውሽኝ። እሺ አሁን ያወራሁን የገጠመኝ በዚህ በቲክታክ ታውቂው ነበር። በቲክቶክ ነው ተዋወቃችሁት? ያ ግን ከዚህ ሀገር አይደለም ከኢትዮጵያ የሚኖረው አይደለምና እንዴት ነው? እስቲ የመጀመሪያ ቀን ጦሱ እንዴት ነበር የተጀመረው? ልክፍቱ አይ በቃ በውስጥ ጻፈልኝና እየተጻጻፍን ቆየን እኮ። ምን አይቶ ነው የጻፈልሽ? ማለት ለምሳሌ እኔ እናት አሁን መነሻውን አውቀን መርፌውን በዛ እንድንቀመማው ነው ለሁሉም ሰው ክትባት ቤት ለቤት ስለምንከትባው። አሁን ለምሳሌ እዚህ ላይቭ ላይ ሆኜ አንድ ሴት መታ ውስጥ መስመር ኢንቦክስ ብታረግልኝ ያው ላይቭ ላይ አይታኝ ነው አይደለ? እንደዛ ይባላል። ያንቺ እንዴት ነው? ቪዲዮ ለቀሽ ነው? ላይቭ ላይ አይቶሽ ነው? አዎ በቪዲዮ ነው። አዎ ላይክ ሰጥተኝ ምናምን በውስጥ መጥቶ ጻፈልኝ ማለት ነው። ምን ብሎ ጻፈ? አይ ምናምን ብሎኝ ተጻጻፈን። አይ እሺ ያ እንደዛ ብሎ ቀጠለ። ለ2 ወር ምናምን ዝም ብለን እየተጻጻፍን ነበር። ከዛ በኋላ ስልክ ሰጥቼው እያወራን ነበር ማለት ነው። እሺ በኢሞ እና በቃ አሪፍ እያወራን ምናምን እመጣለሁ ከ6 ወር ምናምን አለኝና ኦኬ ምናምን ብዬው የት ነው የሚመጣው? ይሄ ደግሞ እዚህ ኢትዮጵያ ወደ ኢትዮጵያ እመጣለሁ ብሎኝ ነበር። አንቺ ኢትዮጵያ ነሽ? ያኔ ኢትዮጵያ ነኝ። እሱ የት ነው? እሱ አውስትራሊያ ነው ያለው። እሺ እና እንትን ማለት አውርቼዋለሁ እኔ ያለሁበት ሁኔታ ማለት ከዚህ በፊት ፕሮሰስ ነበረኝ ፊል ያደረገልኝ ምናምን ብዬው ስራ ደግሞ እንዳቋረጥኩት ምናምን ነገርኩት ነገር እና በቃ ስራ ፈልጊና የራስሽ ከፍትልሻለሁ ምናምን። እኔ አሁን ምንም አላልኩትም። እኔ አውቃለሁ ከዚህ በፊትም ራሱ ነው በቃ እንደዛ ይገፋፋኝ ማለት ነው እንጂ እኔ እንደዚህ ብር ላክልኝ ምናምን አይደለም። እኔ ደግሞ ቤተሰቦቼ ምናምን ሁሉ ነገር አውርቼዋለሁ ውጭ ላይ ነው ያለው እና ከነሱ ትንሽ አኩርፌ ምናምን ነግሬዋለሁ። ተቆራርፋን ከነሱ ጋር ምናምን ብዬው በቃ የራስሽ ስራ ከፍትልሻለሁ ምናምን እያለኝ ቆየና እና ምን አረገ በሌላ አካውንት በቲክታክ ሃይ አለኝ ማለት ነው። እኔ አሁን ቤት ነኝ ተደብሬ የምውለው ሁሌ ስልኬ ላይ ደግሞ 24 ሰዓት እጄ ላይ ነው ያለውና በሌላ አካውንት መጥቶ ሃይ ምናምን አለኝ። 3 ጊዜ 4 ጊዜ ነው የደረጋገመልኝና እኔ ደግሞ ሰላም አልኩት ማለት ነው። እና እንደዛ ያረገ ተጻጻፍን። አላወቅኩትም ማለት ስልኬ ምናምን አልሰጠሁትም ገባ እና 4 ቀን ምናምን ቆይቶ እንደዚህ ብለሽ ተጻጽፈሻል ምናምን ብሎ ስክሪንሾት አድርጎ ላከልኝ። ቺት አድርገሻል አለሽ? እንደዛ አለኝ። እኔ ደግሞ ያው ተጻጽፌያለሁ። ያ ማለት ሲደብር ተጻጻፋል አለፈው አስረድቼዋለሁ። ያው እሺ እና በቃ ሶሪ ቅርታ ብየዋለሁ። አንተን አላለኝም። እሺ ምንድነው? ከዛስ ታረቂያለሽ ምናምን አለኝ። አንተ ለምንድነው ሰው የምትፈትነው አልኩት። ገባ እኔ ደግሞ ያለው ነገር ነግሬዋለሁ። በጣም ነው የማይዘው የሚደብር ቤት ስትሆን ስልክ 24 ሰዓት እጄ ላይ ነው ጻጻፋላለ ይሆን ነገር ታያለህ ምናምን ይሄን ያህል ለምንድነው ለኔ የምትፈትነኝ ነው ያልኩት። ምን ነበር የተጻጻፋችሁት ከፌኩ እሱ ጋር ማለት ከሁለተኛው እሱ ጋር ከፈታኝ ማለት ሲንግል ነሽ ወይ ነው ያለኝ። ገባህ በሌላ አካውንት መጥቶ ሲንግል ነሽ ፍቅረኛ አለሽ ወይ በዚህ ሰዓት የምታወሪው ምናምን አለኝ። እኔ ደግሞ የቀለድኩ ምናምን የለኝም አልኩት። እኔ ደግሞ ያው ይቅርታ እሰከ ያርጌዋለሁ ግን ይቅርታ ምናምን ይዋለሁ። እኔ እንደሚገባኝ ያው ብሩ ለማ እንደማይልክ አለ አይደል? እኔ እንጃ ምን ያህል ብር ነው እንደሚልክልሽ የነገረሽ? ማለት እኔ ሜካፕ ድሮ ሰራ ነበር ሜካፕ ቤት
በቃ የሱን ነገር ንገሪኝ ምናምን አለኝ። ራሱ ነው በቃ እንደዚህ እንትን ያለኝ የሚያስፈልግሽ ነገር ልክልሻለሁ ምን ያህል ወጪ እንደሆነ ንገሪ ምናምን አለኝ። ገባ እኔ ጭራሽ አላልኩትም። አውቃለሁ እኔ ማለት ከፋሚሊም እንደተጣላው ነው እንጂ አንድ ሳንቲም እኔ አልፈልግም። እኔ በአሁን ጊዜ ፕሮስፊል ስላለብኝ ነው የደበረኝ። ገባ ከዚህ ደግሞ ስለተግባባን ምናምን ነው በቃ ወጥተሽ መስራት አለብሽ ስራ ክፈቺ ምናምን ያለኝ ራሱ ነው እንትን ያለኝ እንጂ በየቀኑ ራሱ እየደወለ ምናምን እንዴት አረግሽ ዛሬ ምን አዲስ ነገር አለ ምናምን ይለኛል እንጂ አንድ ቀን እኔ ወይ ሳንቲም እንደዚህ አድርግልኝ ምናምን አልልም። ራሱ ነው በቃ ምን አረግሽ የደረሽ ምናምን ያለኝ እና ቆይቶ መጥቶ በሌላ አካውንት ጠየቀኝ። እኔ ደግሞ መለስኩለት። እኔ ደግሞ ሶሪያ ተጻጽፌያለሁ ምናምን አልኩት። ያው በቃ ፈተናሽ ወድቀሻል ምናምን አለኝ። እኔ ደግሞ እግዚአብሔር ያወድቀኝ እንጂ አንተ ብታወድቀኝ ምንም አይመስለኝም ብዬ ሶኬ ችግር የለውም ብዬ እኔ ወንዶችም ተለከፉ ማለት ነው በዚህ በፈተና። በፊት ሴቶቹ ናችሁ የምትፈትኑት። ጓደኛዬ ልኬበት በሀካርጊው በሌላ ስልክ ምናምን እና ወንዶቹ አሁን ይተላለፍ ይሆን እንደ ማስክ ምናምን አምጡልኝ እስኪ ሳኒታይዘር እንዳይተላለፍብኝ እኔም ላይ ይሄ ነገር እንደ ወረርሺ ነው እየተላለፈ ያለው። እሺ ምን የምትፈልግ ይሆን አንቺ? እንደዚህ አድርጎ ለምንድን ነው የፈተነኝ? እኔ ማለት መጻጻፉ የለኝም ወይ ማውራት የለኝም። ለምንድን ነው እንደዚህ ያደረገኝ? ገባ ይሄ ሰው አሁን ገንዘብ ላክልኝ። እኔ አሁን ለገንዘብ ብዬ አልቀረብኩትም። ያውቃል በደንብ አድርጎ እኔ ማን እንደሆንኩ ነግሬዋለሁ። ገባ እኔ ወደ ውጭ ምናምን እንደዚህ ለመሄድ ምናምን በደንብ ነው የነገርኩት። የኔ ቤተሰቦች የት እንደሚኖሩ እኔ ደረጃ እንዳለው ያውቃል። ይሄ በደንብ አድርጎ ለገንዘብ ብዬ ብቀርበው ማለት ነው። ገባ እና ለምንድን ነው እንደዚህ ያደርገኝ? አሁን እኮ ትፈትነዋለሁ አንድ ሰው ለገንዘብ ብላን የቀረበች ወይ ወደ ውጭ ሀገር ለመሄድ ምናምን። እኔ ግን ለዛ ብዬ አልቀረብኩትም። ለምንድን ነው እንደዚህ አድርገ እኔ ፈተነኝ? ቆይ ሚዩት አድርጊና አዳምጪኝ። አሁን አንደኛ ነገር መዋሸት አልነበረብሽም። ጥፋቱ አንቺ ነው። እሱ ከፍትለሻለሁ ማለሽ ጂኒ ገዛልሻለሁ ማለሽ እሱ ለውጥ የለውም። አንቺ መዋሸት የለብሽም። በቃ ጥፋቱ አንቺ ነው። ካወራችሁ ፍቅር ግንኙነት ውስጥ ከሆናችሁ ስለ ገንዘብም አብሯት ተወሩ። እሱ ፖይንቱ እሱ አይደለም። የኔ እናት ስለ ገንዘብማ ከማንም ጋር እኮ እንደው ይሄን ልሰራ ምናምን ብለሽ እኮ ልትመካከሪ ትችያለሽ እንደ ሀሳብ። ግን ዋናው ነገር ቃል በቃ አለቅ። አሁን ውሸት ለወንዱ ሲሆን ጽድቅ ምንድነው ኩነኔ፣ ለሴቷ ሲሆን ጽድቅ የሚሆኑበት ምክንያት ለዛ ነው ነገራችኋለሁ ሁሉ ጊዜ በጾታ ጀጅ አታርጉ። ቺቲንግ ውሸት ጾታ የለው። ወንዱም ሴቷም ልታረገው ትችላለች። ወንዱ ሲያረገው አይ ወንድ ልጅ ምናምን የምትሉ ሰዎች ሴቶችም እዚህ ውስጥ ካላችሁ ፌሩ ነው። እሺ በቃ እሷ ጥፋተኛውን እሷ ነች። እርግጥ ጥፋቷንም አምና ነው የተናገረች ያለችው፣ አልካደችም። ለምን አረገ የሚለውን እሱን እንመጣበታለን። ግን ይሄ ስህተት ነው። እየፈረድኩብሽ አይደለም፣ እንድታስተውይ ነው እየነገርኩሽ። ነገ እንዳትደግሚ። ሌላ ሰው መጥቶ ፈተነሽም አልፈተነሽም ከሆነ ሰው ጋር ተነጋግረ ያ ሰው ልብ ውስጥ ነኝ ከተባባልኩኝ በኋላ ሲንግል ነኝ እንዴት እላለሁ? እንዴት ይባልልኛል ነው። ምክንያቱም ከሰው ብናመልጥ ከህሊናችን ልናመልጣችን፣ ሰው ልንዋሽ እንችላለን፣ ልናመልጥ እንችላለን ምናምን። እዚህ ውስጥ ግን ጥያቄ ይመጣል። ለምን አልሽ? ለምን አልክ? ሰው መዋሸት አልነበረብሽም። የመጀመሪያው ስህተት የጀመረው ቲክቶክ ላይ መጠባበስ። ቲክቶክ ላይ ውሸታም ነው ያለው እንዳለ ሁሌ ነግሬያቸዋለሁ። ለስራም ይመጣል ለብዙ ነገር ለመጠባበስ ብሎ የኔ ፍቅር ወድሻል። እሱም አሁን የእውነት ልክልሻለሁ ስላለ ሊልክልሽ መስሎሽ ነው እንዴ? ነው ቲክቶክ ላይ ላወቃት ሴት ስለማያቅሽ ገና ምንም መሰረት የሌላችሁ እንደው ስላወራችሁ ብቻ እንደው የሆነ ሜካፕ ቤት ምናምን ሊከፍትልሽ ማለት ስላለበትና ያንቺን ትኩረት ለማግኘት ነው ያደረገው። ሁለታችሁም አሽታችኋል እንጂ የትኛው ሰው ነው
አወቀሽና የተሻለ ረጅም ጊዜ እንኳን ሳትተዋወቁ በአካል እንኳን ሳትገናኙ ሜካፕ ቤት ሊከፍትልሽ ገንዘቡን ከእንትን ነው እንዴ? እንደ ቅጠል ከዛፍ ላይ ነው እንደሚሸመጥጠው? ማንም ዝም ብሎ አላግባው ከአንቺ ምንም ጥቅም ሳያገኝ ሊያደርግልሽ አይችልም። ስለዚህ እሱም ያረገዋል ማለት አይደለም ስላለሽ፣ አንቺም ደግሞ እውነት እንደዛ እያወራሽ በጎን ሲንግል ነኝ ምናምን ማለት አንቺም እኮ ይሄኛው ሲንግል ነኝ ያልሽውን ሰው እኮ እንደገና ከእሱ ጋርም እኮ ለመጀናጀን ነበር። ሰው ትክክል አለ። በቃ ከእንደዚህ አይነት ሲስተም ውስጥ ውጪ። በአጠቃላይ መዋሸት የለብንም ጋይስ። እንደው ሁላችንም እኮ ፐርፌክት አይደለም። ያለፍንባቸው ብዙ መንገዶች እኮ ሊኖሩ ይችላሉ በህይወታችን። ግን አሁን እስኪ እዚህ ጋር እያወራን ነው አይደል? በቃ እንብሰል እስኪ፣ አንዋሽ ማለት የእውነት መኖር እኮ ችግር የለውም። ጻድቅ አማራም ለመሆን አይደለም እኮ የምንሞክረው። ግን በቃ እኔ አሁን እናንተም ባልዋሻችሁ ምንም የማጣው ነገር የለም። ምንም የተለየ የማገኘው ነገር የለም። የህሊና ሰላም ግን አገኛለሁ። በዋሻችሁ የተለየ ማርስ ላይ አልወጣም ወይ ህይወቴ ወርቃ አይለብስም ወይ የተለየው ፍጥረት አልሆነም። በዋሻችሁ ዋሽተን የምናስቆጥረው ነጥብ ትርፉ የህሊና ኪሳራ ነው። ፌንት አረገች እንትን አርጉላት፣ ጉልኮስ አርጋችሁ ከተቷት ወደ ኮማ ክፍል አስገቧት። ትርፉ የህሊና ወቀሳ ነው። ሰው አትዋሹ። ኤኒዌይስ ለማንም ሰው አትዋሹ። ምንዋሸው ስንፈራ ነው። ማንም ስለማልፈራ ነው ማልዋሸው እኔ እንጂ ምርጥ ሰው ስለሆንኩ አይደለም። ውሸት ምናምን ምላችሁ ምርጥ ሰው ስለሆንኩ ነው አለ ማልዋሻችሁ። ምንም ከማንም የማግኘት ምንም ሀሳብ የለኝም። የሚቀርብኝ ነገር የለም። የተለየ የምጠብቀው ኤክስፔክት የማደርገው ነገር ነው ከማንም ሰው። ለምን ዋሻለሁ? የሆነ ነገር ነጥብ ለማስቆጠር ሲል ነው የሚዋሸው እኮ እሱ። አሁን የሆነ ሜካፕ ቤቷን ምናምን እንዲከፍትላት ሊሆን ይችላል የዋሸችው። ኖ ውሸት ከዚህ በኋላ። ሄሎ አይ ምንም እኔ የምፈልገው ምክር ፈልጌ ነበር። እሺ ንገሪኝ። አጭር ደቂቃ ስለሆነ ያለን ፈጠን አድርጊ። እሺ መርሐባ። የሆነ ልጅ ተዋውቀን ነበርና። በምን የተዋወቃችሁት? በፌስቡክ ነው የተዋወቅነው። ማለት እንተዋወቃለን፣ ሀገርም ያው አብሮ አደግነን። አብሮ አደግነን የሚለውን ፍሬን ያዥበትና ፌስቡክ ላይ የተዋወቃችሁት የሚለውን እንቀጥልበት። እንዴት አወራችሁ ፌስቡክ ላይ? ፌስቡክ ላይ ራሱ ነው የመጣ። ያው አጋጣሚ ነው ምናምን ነው ያለኝ። እኔ ሰው ይስጠው አይስጠው አላውቅም። እሱ አጋጣሚ ነው ያገኘሁት ምናምን ነው ያለኝ። እሺ ከዛ እዚህ ያወራን ወደ ኢትዮጵያ ሄደ፣ ተይዞ ማለት ነው ከሳዑዲ። እሺ ተይዞ ከሄደ በኋላ ያው 3 አመት 4 አመት ያደርጋል እዛ። በጃጅ ገዝቶ እየሰራ ነበር። ማን ነው ባጃጅ ገዛል? አረ ራሱ ነው። እሺ ራሱ ነው። ከዛ በቃ ማለት እኔ ግቢ አገር ግቢ ምናምን እያለኝ ነበር። አይ ትንሽ ልቆይ ምናምን እያልኩት ከዛ አጋጣሚ ከ3 ወር በፊት ነው ምናምን የሆነ ተጋጨን። ምንድን ያጋጨን? በቃ ዝም ብለን በቃ እንደዚህ ነይ ግቢ አገር ምናምን በማለቱ ማለት ነው። እሺ ከዛ እንደዛ በቃ ስልክ ዘጋኝ። ራሱ ነው በቃ ማለት ቴክስት ሳረግለትም ቆይቶ እንደዚህ ምናምን ወይ ማድሩ ምናምን ይመልሳልና እኔም ዝም አልኩት። ከዛ ሌላ አካውንት ከፈትኩኝ እኔ ኢሞ ላይ ማለት ነው። እሺ ከዛ በዛው ሃይ ምናምን ስለው በቃ ቀጥታ ቶሎ ነው የመለሰልኝ። የት ነሽ ያለሽው ምናምን አለኝ። እኔ ዱባይ ነኝ ምናምን አልኩት። እኔ ወደዛ ለመጣ ነው ፓስፖርት ላወጣ ነው ምናምን ብሎ አወራኝ። ያው የምትወዳት ምናምን የለህም ወይ ስለው ኧረ በፍጹም አለ። እኔ ራሴ ነኝ ግን እዛ በፍጹም እኔ የለኝም ምናምን ማለት ቴክስት ማረግለት ነው አባባሌ። እሺ የምጽፍለት በሌላ አካውንት እየፈተንሽው ነው?
አዎ ይሄ ፈተና መንፈስ እኮ በቃ እሺ። ከዛ በቃ በፍጹም የለኝም መወዳት የለኝም ምናምን። ድሮ ነበረች ማለት ተለያየናል ከስንት አመት በኋላ ምናምን ነበረች ከስንት አመት በፊት ምናምን ስለው እኔ ይምኪን ከ6 አመት ምናምን የልጅነቴ ፍቅረኛ ነበረችኝ። ከዛ ተለያየን በቃ ምናምን አሁን ሲንግል ነኝ ምናምን አለኝና በጣም ገርሞ ወላሂ እስከ ትላንትና ማታ ድረስ ማለት ነው። ከዛ በዋናው አንቺ ደግሞ የኔ ፍቅር ይልሻል። አው እኮ ወዲያው በቃ ስለ በዛኛው የሆነ በእንትን በፌኩ ተውኩትና በራሴ ሪከርድ አደረኩለት። ምንና በሰላም ነው 2 ቀን የለህም ምናምን ብዬ በመሃል ተታርቀን ነበርና ያው እንታረቅ እንጂ ብዙ አይደለም ስልክ በቃ እንደዚሁ ቆይቶ ይመልሳል ምናምን የምዝም ነው የሚለው ምን ሆኖ ነው ብዬ ያው የሁለታችን ጥባር ነው መሰለኝ አላቀም። ከዛለ ትላንትና ማታ ሪከርድ ሳረግለት ያው 10 ሰዓት አካባቢ ያደረኩለት ከኢሻ በኋላ ነው የመለሰልኝ። 4 ሰዓት የማታውን ማለት ነው። ስራ ነበርኩኝ ምናምን በጃጅ በጣም ስራ በዛብኝ ምናምን አለ። ግን እኮ በዛኛው እኮ እያወራኝ ነው። በዛኛው እረፍት የለውም። አዲሷን ልጅ ይጀነጅናል። ከዛ የት ነው ያለሽው ፍቅረኛ አለሽ ወይ ምናምን አለኝ። አይ እኔ ፍቅረኛ ነበረኝ ነው ያልኩት። ነበረኝ ግን አሁን ብዙ አይደለም። እሱ በቃ ተይው ምንድነው ብዙ ካልሆነ ለምን ትለማመጭበታለሽ ምናምን አለኝ። እኔ በቃ እሺ ምናምን አልኩት። በቃ ዱባይ ስመጣ ትቀበልኛለሽ ወይ ምናምን አለኝ። ያው እቀበልሃለሁ አልኩት። ግን ይቅርታ እቀበልሃለሁ ምናምን አልኩት። ከዛ በራሴ ደግሞ ቴክስት አደረኩለት። ምን ሆነሽ ነው 2 ቀን ጠፋሽ እኮ አንቺም ጠፋሽ አትፈልጊኝም እንዴ ምናምን አለ። ልደውልልህ እንዴ ምን ነው ልደውልልህ ምናምን ስለም በዛኛው እንደውም ለይሽ ምናምን በቪዲዮ ልደውልልሽ ወይ ምናምን ብሎ እየጻፈልኝ ነው። በራሴ ደግሞ እኔ ለምንድነው ልደውልልህ እንዴ ምናምን ብዬ ስጽፍለት በዛኛው በሚያውቀውን ማለት ነው እኔ ሰው ጋር ነኝ ተኝቼ ያለሁኝ ጓደኞቼ ያሉ ምናምን ይለኛል። ከዛ ወላሂ እኔ አሁን በቃ ግራ ገባኝ። ያው እንታወቃለን ማለት የአንድ ሰፈር ልጆች ነን። ይሄንን ብዬ ከነገርኩት ደግሞ ለራሱ ያፍርበታል። ወላሂ በጣም የሚያሳፍረው ስክሪንሻት አድርጌ ብልክለት ዝም እንዳለ ደግሞ ዝም አይደለም እንዴ እኔ ለምን ይጫወትብኛል? እኔ ባልሆንም በቃ ሌላ ሰውም እንደዚህ ያረገ ይሄዳል በማለት 2 ልብ ሆንኩኝ። በቃ ስክሪንሾት አድርጌ ልላክለት ወይስ ምናምን ብዬ እንትን አልኩኝ። የዛኛው የፌኩ ደግሞ የሆነ 4 ቀን 5 ቀን በቃ ዝም ብሎ ነበር ራሱ። እኔም ዝም አልኩኝ ማለት እስኪ ራሱ ይደውላል ምናምን ብዬ። ግን ቀጥታ ደግሞ ራሱ ነው የሚደውለው። አዲስ ስለሆንኩኝ ይሁን ወይም አታሉ ለምደዋል ይሁን እኔ አላውቅምና እኔ ዝም ካልኩም ሌላ ሰውም እንደዛ ይሆንበታል ይለምዳል በማለት ያዝኩኝ። ልቤ 2 ሆነ። ቢነግረውም ደግሞ ነገ ጧት እንገናኛለን አንድ ሰፈር ነን አንድ ወንዝ ነን ስንገናኝ ደግሞ ማለት የሆነ ነገር ለራሱ ያፍርበታል ምናምን ብዬ አሰብኩኝና አሁን ምን ልሆን ማለት ልንገረው ወይስ ዝም ብዬ በዛኛው በራሴ ደግሞ ስለ ሊቀጥልም ይችላል እንደዛ መታለሉ ማለት ነው። አፈቅርሻለሁ እንደዚህ ነኝ እኔ በቃ ያላንቺ ምንም ስለሚል ያለ እንደዛ ብዬ ዝም ካልኩኝ እኔም ለራሴም ፈራሁኝ። ያው እና ልንገረው በቃ ወይስ ዝም ልበል ብዬ ካንተ ምክር ለወሰድ ነው የወጣሁት። እሺ እስቲ ሚዩት አድርጊና አዳምጪ። ይሄ የፈተና መንፈስ ግን በጣም ከባድ ነው ጋይስ። ትፈታተኑት የለ እንዴ እንደ ጉድ ወንዶቹም ሴቶቹም በውስጥ መስመር። ቅድም አንዱ ወንድማችን ገብቶ ሚስቴን ፈትኛት በጭንቅላቱ ይዘቅዘቃለች አለ። ጓደኛውን ልቆባት ፈትኗት። አሁን ለ4ኛ ጊዜ ምናምን የፈተና ታሪክ ስንሰማ ጓዶች አረ ከፈተና አውጡ። እንዴት ያለ ነገር ልባችሁ ይሰበራል እኮ። ብትጎዱት እናንተ ናችሁ በፈተናችሁ ቁጥር። እንዴ ፈጣሪ እንደው ንጹህ ልብ ካላችሁ እግራችሁ ላይ አምጥቶ ይጥላላችኋል። ሰዎች እየዋሿችሁ ከሆነ በፈተና መንገድ ግን ትሰበራላችሁ።
ሶ እንደዛ ልክ አይደለም። አሁን አንደኛ እንደማይሆንሽ ማወቁ በቂ ነው። እኔ እናት ልንገረው አልንገረው እሱ ከፈለግሽው ነገር እሱ ማለት ጥያቄ ላይ የሚቀርብም አይደለም። ዋናው ትልቁ ጉዳይ አንበሳውን ድርሻ የሚያነሳው ሰውየው አይሆንሽም ነው። አለቀ። ልንገረው አልንገረው ከፈለግሽም ነገሪው ከፈለግሽም አትንገሪው እሱ ፖይንት አይደለም። ከፈለግሽ በዚህኛው አካውንት ሄደሽ በፌኳ እስቲ ቡና ትወዳለህ ቡና ጠጣ እስቲ አፍልተህ ምናምን ብለሽ በዛኛው አካውንት ሄደሽ ቡናው ደረሰ እንዴት ነው ቅድም ጠጣ አልኩህ ምናምን በይሆና በሙድ ነግረሽው ውጪ በቃ ችግር የለውም። እሱ ከተነቃቃን አራዳ ለአራዳ ይሸዋወድና በሚለው ከተነቃቃን ከነቃሽ ትገደሽ በሚለው እና እሱ አያሳስብሽ። ኤኒዌይስ ሊያሳስብሽ የሚገባው እዚህ ሰው ህይወት ውስጥ ብትቀጢ ልብሽ ይሰበራል። የተጫወተብሽ ነበረ። አብዛኞቻችሁ ፍቅረኞቻችሁ እንደዚህ ናቸው። እኔ ባለፈው ብያችኋለሁ። እያንዳንዳችሁ 1900 ሰው ይታየኛል። 1900ችሁም ፍቅረኛ እንኳን ቢኖራችሁ ፍቅረኞቻችሁ ስልክ የማየት እድል ቢኖራችሁ ሲንግል ናችሁ ከዛሬ ጀምሮ። ለ30 ሰከንድ የፍቅረኞቻችሁን ሞባይል እስቲ እዩት ቼክ አድርጉት ተብሎ እድሉ ቢሰጣችሁ 80-90% ሲንግል ናችሁ በእርግጠኝነት። ሰው ዋናው እንደማይሆንሽ ማወቁ ነው። የኔ እናት ራቂ ከዚህ ሰው በቃ አታውሪ። ከዚህ በኋላ ቁርጥ ያርግልሽ። አትደርሽበት፣ አትጀናጀኝም። ግን ልንገረው መንቃቴን ማወቄን ብለሽ ካሰብሽ ቡና ጠጣሽ ብለሽ በጓሮ በር ደግሞ በዚህኛው ሄደሽ ቡናው ጠጣህ ወይስ ገና ነው ምናምን በይው። አንደቀ በቃ ተናቋል። በዚህ መልኩ ይግባው እንጂ ብዙም ዲቴልም አታብራሪ። ካድከኝ፣ ወይኔ ጉዴ፣ እንደዚህ አድርገኝ፣ ድሮም ወንድማመን ቀብሮ ነው ምናምን የሚል ግርግር ውስጥ ከገባሽ አንደኛ እሱ ነው ደስ የምታሰኘው። በቃ ሰራውላት አይነት ነገር ነው። እሱ ፖይንት እስማ እንደዛ ይቅርታ መሀል ወሬህን ገባሁኝና እንደዛ መሆኑንማ እኔ ራሴን ጠንካራ ሁኜ አምኜበታለሁ። እንደማይሆንም በቃ እንደማልለው እንደዛ እንደማልለው ግን ልንገረው አልንገረው ሁለት ልብ ይሁንኩት ደግሞ እኔ ዝም ብዬ አውቄዋለሁ። ከራኩት እንደዚህ ብዬ በቃ ዝም ብዬ ከራኩት ሌላ ሰውም እንደዚህ ያታልል ይሆናል። አይ እናት እንደው አሁን አንቺ ውሸታም ሰዎችን እንደው በሰው ሊለወጡ በሰው ምክር ወይ እንደው ስለነገርሽው ሊለወጥ ውሸታም ሰው ሁሌ ውሸታም ነው። የኔ እናት ፈጣሪ ተገልጦ እንኳን እንዲህ ብሎ ቢመክረውና ቢነግረው በጭራሽ አይመለስም። ምንም ጦር አይመልሰውም። ውሸታም ሁሌ ይዋሻል። ማጋጭ ሁሌ ማጋጭ ነው። ሴትም ትሁን ወንድ ሁሌ ውሸታም ሁሌ ውሸታም ነው። እውነት ሊናገር አይችልም። ገብቶሻል? ሰው በአንቺ ምክር አሁን ይሄ ሊለወጥ ነው። ህሊናው መክሮ ያለወጠው ህሊናውን ዝም በል ብሎ በክፋት መንገድ የሄደ ሰው እንደ አንቺ ስለነገርሽው ደንግጦ ምናምን ሊቆም ታዩ። እሱን አንቺ ራስሽን ከዚያ ውጪ። እኔ አሁን በአንቺ ቦታ በሆን ምንም ሳላብራራ ነው መሄደው። መሄድን ራሱ ሰውየው ከሄድኩ በኋላ ነው የሚያውቀው እንጂ ቁጭ ብዬ እንዲያርገኝ ነቅቼ ባለው ምናምን ስልም አልገኝም። እንደውም ጥሩ የቤት ስራ ነው ለሱ ሰጥቶ መሄድ። ገብቶሻል? ሰው አንቺ ከገባሽ ባይዘ ሁሉ ነገር ግልጽ ከሆነላችሁና መጨረሻውን ካወቃችሁት የሆነን ጉዳይ አትከራከሩ፣ አታብራሩ፣ አትጠይቁ፣ ምላሽ አትፈልጉ፣ ማብራሪያ አትስጡ። ከዛ ውጪ ሙቭ ማድረግን ወደፊት መንቀሳቀስ። እሺ እሺ፣ አመሰግናለሁ። እኔማ እንደዛ ብዬ አምኜበታለሁ። አልሐምዱሊላህ። ያው ከስም የሚጠብቀው ነገር የለኝም። ያው አንዴ ከሰው ተስፋ ስትቆርጥ ኢየሱስ ማንሳት ይገባሃልና ታፈቅረዋለሽ? አይ ወላሂ አላፈቅረውም። እኔ እኮ ተቸገርኩ እኮ። ይኸውልሽ አሁን እዚህ ጋር መርፌ ወግቼ ምናምን ጥሩ መርፌ ቀምማ ምናምን ከወጋም በኋላ ያው አፍቃሪዎች ይሄዱና አብረው ይወግጡኛል። ዝም በለው እባክህ፣ እንደውም ዝም ብዬ ተሳስቼ ነው እሱ ጋር ሄድኩት። አበለው እንደውም አንተ ነህ የኔ ህይወት ምናምን ትላለች ሄዳ ተወሰነ እኔ ላይ ነው የምትተኩሰው። እና ለሰለ እያፈቀርኩት ነበረ፣ ግን በአንተ ምክር እንደዚህ ሲገባ ምናምን እዚህ ከኔ የባሰ ሰውም ስለማይ በቃ ጠነከርኩኝ። ወላሂ የምሬ ነው የምልህ። እሺ በርቺ። እሺ እና አመሰግናለሁ። አላህ ይስጥልህ። እሺ ማለት እሺ። አስቸጋሪ ነው ጎዝ፣ በጣም ከባድ የሆነ ቅድም ምንድነው
ውጤት ያገኘሁትን ለመናገር ነው ምናምን ያለኝ ሰው ነበረ። ኦኬ በቃ ነገ እናድርገዋ፣ ነገ መተህ ንገረን ወይ ደግሞ ነተሽ ንገሪን። እውነቴን እኮ ነው። አፈሙዙን አዙረው ነው የሚተኩሱት። የዚህ ዝም ብሎ የሚበጠረቅ ልጅ አለ እዚህ ቲክቶክ ላይ ሂድበት። እንደውም ዝም ብለህ ጭንብል አድርገህ ምናምን በዩዘር ምናምን በሚባል አካውንት አጥረግርገው ምናምን በአናቱ ትከለው ምናምን ይባባሉብኛል። እኔ ጨረቃ ላይ የምቀረው እኔ ነኝ ሜዳ ላይ የምቀረው እንጂ እናንተ ትስማማላችሁ መልሳችሁ ሄዳችሁ እኮ። ወይ ጉድ! በሌላ እኔ ሲንግሎች ግን እንደው የተባረከ ህይወት ነው ያላችሁ ጓዶች። አንዴ ለሲንግሎች ፈታኝ የለብን፣ ተፈታኝ የለብን፣ ምን ፈትነው ሰው የለ፣ የሚፈትነን ሰው የለ። በቃ ምንም ነፃነት በኩራት ሆነ እንደ አንበሳ ነው ላስት የምትራመደው። አሁን ማን ይፈትነኛል? አሁን ከኔ ማን ፈልጉ? አሁን ፈተና የሚልክብኝ ሰው አለ? እንትን ቦይ ፍሬንድ የሚል መጃጃል፣ ገርል ፍሬንድ ምናምን የሚል መጃጃል ውስጥ ግን ብሆን ሀይ ራሱ ሲለኝ የሆነ ሰው ሲሆን ሴት ሀይ ራሱ ካለችኝ ራሷ በሌላ አካውንት ይሆን ልትፈትነኝ እንዴ? ወዬ ብዬ ልመልስ ወይስ ወዬ ካልኩ ራሷ ከሆነች እንዴት ሌላ ሴት ወዬ አልክ ትለኛለች? ምን ልበል? እንዴት ነሽልኝ ካልኩ እንዴት ነሽልኝ ለምን ትላለህ? ምን አስበህ ነው? ራሷ እኮ ትቀይ ምን ልበል ብለህ ትሳቀቃል። ሀይም ተባልኩ ባይም ተባልኩ ፈታኝ የለብኝ። ሲንግሎች ህልማችሁን ኑሩ። እሺ ክብራትና ክብራን፣ ነገ በተመሳሳይ ሰዓት እንገናኛለን። ሁላችሁንም ወዳችኋለሁ። ያለምንም ልዩነት ይሰመርበት። እሺ ሁላችሁም ወዳችኋለሁ። እርስ በርሳችሁ ተዋደዱ፣ ተፋቀሩ። ጥላቻ ውስጥ አትገኙ። መሰዳደብ ውስጥ፣ መከፋፈል ውስጥ፣ መገፋፋት ውስጥ፣ አንዱ አንዱን የሚጠላበት ውስጥ አትገኙ። ሰውን በመሆኑ ብቻ ውደዱ። አለቀ። ምድር ላይ ማንም ይሁን የትም ይወለድ ከየትም ይምጣ የማንም ዜጋ ይሁን ቀይ ይሁን ነጭ ይሁን ረጅም ይሁን አጭር ይሁን ሳትሉ ሰውን በሰውነቱ ብቻ ውደዱ፣ አክብሩ። የምንም እምነት ተከታይ ብትሆኑ የሁሉንም ሰዎች እምነት አክብሩ፣ ሪስፔክት አድርጉ። ምንም አይቀርባችሁ። መነቋቋር ውስጥ አትገኙ። ሰው የሀሳብ ልዩነት መኖሩ ውበት ነው። ዓለም ላይ የቆዳ ቀለም ልዩነት መኖሩ ውበት ነው። የእምነት ልዩነት መኖሩ ውበት ነው። እሺ አትገፋፉበት። እርስ በርስ አትጠላሉ። አንዱ አንዱን አቃቂር ማውጣት አቆሙ። በቃ ሪስፔክት አድርጉ። ማንም ምንም በሚያስበው አሳሰብ የሰውን ሀሳብ አክብሩ። ምንም የሚጎልባችሁ ነገር የለም። እመኑኝ። እንደውም እናንተ ታምራላችሁ። የሌላውን ሰው ሀሳብ፣ የሌላውን ሰው መንገድ፣ የሌላውን ሰው እምነት፣ የሌላውን ሰው ጉዞ በማክበር ውስጥ እናንተ ናችሁ የምትከበሩት፣ ሻይን የምታደርጉት። ጥላቻ ውስጥ፣ መሰዳደብ ውስጥ፣ መነቋቆር ውስጥ፣ መከፋፈል ውስጥ፣ በወንድማማቾች መካከል ጸብ መዝራት ውስጥ አትገኙ። እሺ ሁሉንም ውደዱ። እዚህ ውስጥ አሁን ጥላቻ የለም። አይታችሁ ከሆነ ክፋት የለም። እርስ በርስ መዘላለፍ ምናምን የለም። ያው ትረባ ምናምን ይኖራል። እሱ ባህላችን ነው። እንደውም ትረባ እወዳለሁ። ከዛ ውጪ ያ ነው። እሺ እና ነገ በተመሳሳይ ሰዓት እንገናኛለን። ላቪ ኦል። እየመሸ ያለበት ሀገር ያላችሁ በደህና ደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም ቀን እና ቢኬርፉል። አንድ በቃ ግራም ያጋባ ነገር ነበረ። ምን ተፈጠረ? ማለቴ ባለቤቴ ከኔ ጋር ስንኖር 6 ዓመት አብረን ኖረን ነበረ። የ5 ዓመት ልጅ አለች። እሺ እና ሳውዲ አረቢያ ከሰደድኳት 1 ዓመት ሆናት። ባለቤት? እሺ እዛ ከደች በኋላ በቃ ሁሉም ነገር ተቀያየረ። ለኔ ጊዜ አሰጥም፣ ለልጇም ጊዜ አሰጥም። አሁንስ እንደውም ካነ ለራሱ በቃ ብሎክ ብላናለች፣ በቴሌግራምም በሁሉም በኢሞም። ለምን ብሎክ አደረገች? ተጣልታችሁ? እና ምንድነው ችግሩ? ምንድነው የምታደርጋቸው ነገሮች ትክክል አይደሉም። እሺ እና እነዛ ነገሮችን ታያቸው ስላት አልተስማማንም። በቃ
ግራ ገባኝ። ስለ አሁን ላይ ልጅት አለች። ልጅቷ 5 ዓመቷ ህዳር 10 ነው ያለፈው አሁን እና ቢያንስ እንኳን ልጅቷን አውሪያት እንኳን ስላት ምንም ነገር እኔ እንግዲህ አሁን ምንም አላስቀየምኳትም፣ ምንም አላልኳት። በቤተሰብ ጠየቅኳት። እህቷም ዱባይ ያለች በሷም ማስጠየቅኳት። ግን አሁን ላይ በቃ እኔ በቃ አልፈልግም ምናምን ከእናንተ ጋር መኖር አለች። ምን ተፈጥሮ ስትሄድ ግን ቃል ተገባብተን ነበር የሄደችው። ቆይ ምንድነው አንተ ታይ ምናምን ያልካት ነገር አልገባኝ። ምን ብለሃት? በቃ ከሌላ ሰው ጋር ታወራለች፣ እንደዚህ ላይፍ ላይ ምን ላይም ከሌላ ሰው ጋር ትጀናጀናለች፣ ምን ትላለች። እሱ ነገሮች ታያቸው የሄድሽው ለስራ ነው ስላት፣ ከዛ እንደውም ባናቱ ይዘቅዘቅ ምናምን ብላ ለሌላ ሰው ወይ ስላከች። ከዛ በዛ በቃ ባናቱ ይዘቅዘቅ። አሁን ላይ በጣም የሚያስጠላ ነገር ሆነ። እኔ ደግሞ ቀን ስራ ሰርቼ ነበር የላኳት። እሷን ስልካት ከዚህ አርማታ ሰርቼ ነበር የላኳት እና የሰው ነገር በጣም የሚያስጠላ ማለት ነው። አንተ አሁን ለምንድን ነው የላካት? አሁን እኮ አሁን እሷን ከላካት ኦልሬዲ ትዳራችሁ ውስጥ ክፍተት ሊፈጠር እንደሚችል ግልጽ ነው አይደል? ይሄ ለሁሉም ሰው ግልጽ ነው። አንተ ልካሃት መቼም ሰላም ሆናችሁ ልትቀጥሉ አትችሉ። አንተ ያንተ ሀሳብ ነው መሄዷ? አይ ተመካክረንበት ነው ሁላችንም። በቃ የተሻለ ኑሮ እንኖራለን። በቃ ሄጄ ሰርቼ ብመጣ ለራሴ የሆነ ሱቅ ምናምን ከፍታለሁ እሰራለሁ ምናምን ስትል ተመካክረንበት ሄደች። ከሄደች በኋላ ግን ይኸው 1 ዓመት ሙሉ አለች። ሰላም የለንም። ሰማናለች። እኔ ጋር ብሎክ ብላኛለች። የለችም በእኔ ጋር ብሎክ ብላኛለች በእንትንም በቲክቶክ። እስቲ እሷንም ጥራትና እንስማታ። ማለት ምን እንደተፈጠረ እንድናቅ መምጣት ትችላለች። እንድናስታርቃችሁ ነው። እዚህ ጋር የለችም እኮ መምጣት ትችላለች ምናምን ቀጠሮ ብንሰጥህ። አይ ማለት እኔ አሁን ማግኘትም አልችልም። እሷ በእያንዳንዱ ነገር ብሎክ ስላለችው እኔና እሷ አንገናኝም እኮ። አሁን ምን መሰለህ እንግዲህ በጤና ብሎክ አታረገም። ባሏ ነህ። ይሄ የተፈጠረ ነገር አሁን አንተ ገንዘብ ጠይቃሃት ከሆነ ገብቶሃል ወይ ደግሞ እንዳልከው ልትግባቡ ማትችሉባቸው ብዙ ጉዳዮች ይኖራሉ። ምክንያቱም ርቀት ላይ ስለሆነ በርቀት ትዳር አይመራም። ገብቶሃል? ስለዚህ አንተ ገንዘብ የምጠይቃት ከሆነ ወይ ያልሆነ ነገር ፑሽ የምታደርጋት ከሆነ ያንን በዛ ምክንያት ተናዳ ብሎክ አረገች ማለት እኮ ተፋታችኋል ማለት አለ። ስለዚህ ለዛ ነው እኔ ያልኩህ። ገንዘብ አልጠየቅኳትም። ቢያንስ ለልጅቷ እንኳን እናት ያስፈልጋታል። ይች ልጅ ነገ ተነገ ወዲያ ስታድግ አሁን ምን አለ መሰለህ እናቷን የእናት ፍቅር ዛሬ ያልሰጠቻትን ነገ ይች ልጅ እያደገች ስትሄድ ከየት አመጣ ነው የእናት ፍቅር የምታገኘው? ቢያንስ እንኳን እኔን ተይው ልጅቷን እንኳን አውሪያት። እኔ እንኳን ያስቀየምኩሽ ነገር የለም። ግን እኔ ደግሞ ያልኩሽ የሄድሽው ለስራ ነው። ምን ያደርግልሻል? እንደዚህ በቪዲዮ መጀናጀን ምን ማለት እያንዳንዱ መረጃ እንትን ብዬ ማን የነገረ? አንተ ማን የነገረ በቪዲዮ እንደምትጀናጀን ከሌላ ሰው ጋር? ይዣት ነው እንጂ እኔ ራሴ እጅ ከፍንጅ። አዎ እኔ እያንዳንዱን በቪዲዮ ያስኳት። ስለ መጀመሪያ እሷ ፈተነችኝ እኔ ሌላ ሰው በጓደኛ። ከዛ ስትፈትነኝ በጓደኛ እኔ አልፈልግም ምናምን አልኳት። ከዛ እኔም እስኪ ልፈትን አልኩኝና ስፈትን የጠበቅኩት ነገር በጣም እንዲህ የራሴን ለራሱ ለመሳት በቃ የሆነ ጨለማ ውስጥ ያለው መስሎኝ ነበር። ጓደኛ ላክባት። አዎ እና ከዛ መጨረሻ ምናምን እኔ እንደምጀናጀን አንተ ስታውቅ የለ አለች። ከዛ ለሱ ባናቱ ይዘቅዘቅ፣ እንደውም እዚህ ሳውዲ አረቢያ አምጪውና እዚህ ስራ የልጅሽ አባታ ምናምን ይላታል። ባናቱ ይዘቅዘቅ እኔ እዚህ ላመጣው። ቆይ ጓደኛህን ጀነጀነችው በቪዲዮ?
ሄሎ ወንዶች ጋርም ይሄ ቫይረስ ገባ ማለት ነው። የፈተና ጂኒ ከየት እንደመጣ አላውቅም። እኔ ትምህርት ሚኒስቴር ተፈተናችሁ ያላለፋችሁ ሰዎች ናችሁ እንዴ? ቆይ በህይወት ውስጥ ለሰዎቻችሁ ለባል ለሚስት ፈተና የምትሰጡት? ሄሎ ሄሎ የኔዎቹ ታፕታፕ አረጉ እስቲ አንዴ 2000 ሰዎች አላችሁ አይደል? ላስቸግራችሁ ለ30 ሰከንድ ብቻ ያዙና ሰዓታችሁ ላይ እኩል ታፕታፕ አርጉት ለ30 ሰከንድ ብቻ። ከዛ ትጽፋላችሁ፣ ችግር የለም ተውት። ከዛ በኋላ ለ30 ሰከንድ ወንዶች እንዳያወሩ እኮ የሚደረግ ከባድ እኮ ደባ ነው ያለው እኮ። ቲክቶክ ራሱ የሆነ አሻጥር እኮ ይሰራል። ወንድ ልጅ ህመሙን፣ ችግሩን፣ ጉዳቱን፣ ስብራቱን ሊያወራ ሲል አሁን ሴት ብትሆን የገባችው በደንብ ነው የሚሰራው፣ አይቆራረጥባትም ምናምን። ለወንዱ ሲሆን ሄሎ ወንድ መሆን መከራ ነው እኮ በቃ አስቸጋሪ። የውስጥን እንኳን ማውራት አትችልም። ወንድ ልጅ ይሰማል። ሴቶቹ ተረባርበው ሀክ አረጉት መሰለኝ፣ አነቁት እንዳያወራ። ሄሎ እኔ ፈተና ምናመጣው ሁለቱም ይፈታተናሉ። እሷን ፈተና ላከችበት፣ ያው ተፈጠፈጠ። አስቸጋሪ ነው። ፍቅረኞቻችሁን ትዳራችሁን የምትፈትኑ ሰዎች ግን አንድ ነገር አዳምጡ። ወደ ፈተና እንዳትገቡ ትጉና ጸልዩ ነው አይደል የሚለው መጽሐፍ ቅዱስ አይደል? ወደ ፈተና እንዳትገቡ ነው የሚለው። ወደ ፈተና ግቡ አይልም። ወደ ፈተና የምታስገቧቸው ፍቅረኞቻችሁን፣ ባሎቻችሁን፣ ሚስቶቻችሁን ምን ሆናችሁ ነው? ፈተና ሰተሽው አሁን ፍቅረኛሽን እሺ ወደቀ እንበል በፈተናሽ ሰው ደስ ይልሻል? ወደ ፈተና እንዳይገባ ነው እንጂ እንደውም ጥረት ማድረግ ያለብሽ የሚፈትነው ፈተና የሚሆንበትን ነገር ከህይወት ውስጥ ማራቅ ዞር ማድረግ ነው እንጂ እስቲ ጀነጅናት ይሆን ብለሽ ሴት መላክ እስቲ ያወራት ይሆን እንዳይፈተን ነው የሚስትነት ድርሻሽ። እንዳትፈተን ነው አንተ ማድረግ ያለብህ። ጓደኛ ልከህባት ጂኒ ነው ሰይጣን ማለት በሉት በቃ ልከህባት ጀነጀነችው ትደሰታለህ በዛ። የፈተናውን አምጪው እናንተ። ፈተናውን ሲወድቅ ደግሞ ሰው በፈተና ሊወድቅ እንደሚችል ግልጽ ነው። እናንተ የፈታኞቹ አትሁኑ። ነገ ትጠየቁበታላችሁ። ፈጣሪ ይጠይቃችሁ። አስቸጋሪ ምን መርፌ ለዚህ እንደምናዘጋጅ ራሱ